نسايتلنا ناشرنا جراو دبوس بوس قولي تلاو بلاي بلاي جراو دبوس بوس قولي تجو بلاي بلاي قولي بيتو يدستانو يا رميتي ساي قولي ما نسايتلنا ناشرنا قولي ما نسايتلنا ناشرنا وجونا نساي وجونا لكني وجونا عيني وجونا نريغو وجدا تمتنا وجونا نساي وجونا لكني وجونا نساي وجونا نريغو وجدا تمتنا نساي كوليسي واري داريسي تاسالاي كوتي نمتي غتي نساي كوليسي واري داريسي زورنا لما سايقونا شافنس قونا بيتنا لما زورنا لما ماركو سودا دي بستاغي دانغلي ودا دي بستاغي چاكني ودا دي بستاغي كساوجي ساني وستاغي وچونا نساي وچونا لكني وچونا غايني وچونا اديغو چدا تمتنا نسايتلنا ناشرنا قولي ما نسايتلنا ناشرنا قولي ما نسايتلنا ناشرنا وجونا لكني وجونا غايني وجونا اديغو چدا تمتنا اوكي በመጀመሪያ ሼር አድርጉልን ዛሬ በጣም ፎከስ አድርጌ ማውራት የምፈልገው ስለ አገው ኩሽነትና በመጀመሪያ ደረጃ ዋናው ፖይንቴ ስለ ዳንግላ ነው ዳንግላ ማለት አንዱ የአገው ወረዳ ነው የአገው ምድር ወረዳ ስለዚህ በዛ ዙሪያ ነው ሌላው ደግሞ ስለ አገው ኩሽነት የሚቃወሙ ሰዎች አሉ ማለት የማያምኑ ማለት ነው የአገውን ኩሽነት የማያምኑ በዛ ዙሪያ በፎከስ አድርገን በሁለቱ ነው ማብራሪያ መስጠት የምፈልገው እንደግሌ ማለት ነው እንደ አንድ አገው ኦኬ ይሰማላ እስኪ ሼር ማድረጋችሁ እንዳትረሱ ይሰማል Okay. Anyway, ወደ መጀመሪያው ነጥብ እንምጣና ወደ መጀመሪያው ዋና ፕሮግራማችን እንምጣና ዳንግላ በራሱ ምንድነው? ኦኬ አሁን ይሄንን ስለ ዳንግላ ላነሳበት የቻልኩት ምክንያት በዳንግላ ወረዳ ውስጥ ዳንግላን የምዕራብ ጎጃም የምዕራብ አማራ ዞን ለማድረግ ከፍተኛ ጥረት የተደረገን ያለው የተሰበከን ያለው ብዙ ሴራ የተሰራን ያለው በዛ አካባቢ ማለት በዳንግላ አካባቢ ይሄንን ነው ማውራት የፈለኩት በመጀመሪያ ደረጃ ይሄንን ምላሽ ለመስጠት ዳንግላ ምንድነው የሚለውን ነው ማብራራት የምፈልገው ዳንግላ ማለት አዊ ዞንን ወይም ደግሞ ጎጃምንም ልንለው እንችላለን ጎጃም ላይ ያረፉት አዊ ዞንን የቆረቆሩት ሰባቱ ወንድማማቾች ናቸው ከሰባቱ ወንድማማቾች መካከል ደግሞ
አንዱ ዳንግላ ነው። ኦኬ በመጀመሪያ ደረጃ ዳንግላ የሰው ስም ነው፣ የአገው አባት ስም ነው። ፎቅ እዚህ ጋር እንድትረዱ የምፈልገው ማለት ነው። በአገው አባት ስም ነው ከተማው የተሰየመው ማለት ነው። ይሄንን ነው ወደ ምዕራብ ጎጃም ዞን ለመቀየር ሩጫ የተደረገ ያለው ማለት ነው። እንቅስቃሴ የተደረገ ያለው እነማን ናቸው? ይሄንን የሚያደርጉት በድርቅም በስራም በምንም በተለያየ ነገር ከተለያየ ቦታ ላይ ተሰደው የመጡ መጤዎች አማራንን ባዮች ናቸው። እኛ አማራ አይደለንም፣ ማን ነው አገው አይደለንም፣ አማራንን ወደ አማራ መጠቅለል እንፈልጋለን እያሉ ከተማውን እያመሱ ያሉ እየሰበኩ ያሉ እየበጠበጡ ያሉት ማለት ነው። ኦኬ ለነሱ ነው ይሄን መልእክት ማስተላለፍ የምፈልገው። በመጀመሪያ ደረጃ ዳንግላ አባታችን ነው። ከተማው የአባታችንን ስም ነው የያዘው። ከሰባት ወንድማማቾች አንዱ ነው ዳንግላ። ኦኬ ስለዚህ መቼም ቢሆን ይሄ የማይሰካላችሁ ህልም ነው፣ ቅዠት ነው ልናገር የምፈልገው ማለት ነው። ይሄን እናደርጋለን ብላችሁ እንቅስቃሴ የምታደርጉ ካላችሁ ደግሞ ማለት ነው የአገውን ህዝብ ባትቆሰቁሱ ጥሩ ነው። ምናልባትም ለእናንተ ውድቀት ቅርበት አገው ሊሆን ይችላል። ኦኬ አሁን በአገውና በአማራ መካከል ያለውን 50% ሰላም በኋላ ቆስቁሳችሁ ጠርምሳችሁ ካስነሳችሁት በኋላ ብትፈልጓት አታገኟትም እንጂ ሰላም። ስለዚህ ጥንቃቄ ያስፈልጋል። ሲቀጥል ደግሞ የመጣችሁ መጤዎች ናችሁ። አገውነትን ካልፈለጋችሁ ከተማው ሳይሆን መሄደው እናንተ ናችሁ። ኦኬ ከተማው አይደለም መሄድ እናንተ አገውነት ካልተመቻችሁ አገውን ካልወደዳችሁ ኦኬ መሄድ የምትችሉት እናንተ እንጂ ከተማው አይደለም በጭራሽ ኦኬ መቼም ደግሞ አይሳካላችሁ። ምክንያቱም የድሮ አገው አይደለም አሁን ያለው። የድሮ አገው በኢትዮጵያ ስም ሲታለል የኖረው አገው አይደለም አሁን ያለው። ለዛውም አሁን እኮ የመጣችሁት ነው በሌላ እንኳን ቢሆን ጥሩ ነው። በዳንግላ በአባታችን ስም እኮ ነው የመጣችሁት። ይሄንን አምኖ የሚቀበል አገው ይኖር ይመስላችኋል? ከአገው ጋር ሰጠገባ የመግባቱ የሚያዋጣችሁ ይመስላችኋል? ስለዚህ ተጠንቀቁ። የአገው ህዝብ ማየትም ካልፈለጋችሁ አገው መሆንም ካልፈለጋችሁ አገውን ማየትም ከጠላችሁ አገው ምድር ለቃችሁ እናንተ ወደ መጣችሁበት መሄድ ትችላላችሁ፣ ወደ ምዕራብ ጎጃማችሁ ማለት ነው። ኦኬ ከተማው ግን የኛ ነው። የኔ የደሜ ዘር ሐረጌ ነው። በአባቴ ስም ነው የተሰየመው፣ በአገው አባት ስም። መሄድ ትችላላችሁ እንደፈለጋችሁ፣ የያዛችሁ የለም። ጓዛችሁን ጠቅለላችሁ እንደመጣችሁ ጓዛችሁን ጠቅለላችሁ መሄድ ትችላላችሁ። ከተማው ሳይሆን እናንተ ናችሁ የምትሄዱት አስፈላጊ ሆኖ ከተገኘ። ኦኬ ወደዛ ግን ባንገባ ጥሩ ነው። ወደ እርስ በርስ ጭፍጭፍ አገውና አማራ ቢጣላ ሁለቱም ተጎጂዎች ናቸው። ሞር ደግሞ እናንተ ትጎዳላችሁ ከኛ በላይ። በተለይ ጎጃም ምድር ላይ ጥንቃቄ አድርጉ። ይሄ እንደ ቀልድ አትዩት፣ እንደ ምቀኝነት እንደ ማስፈራሪያ አትዩት። በበጎ መንገድ ለምን እንደዚህ ያለች ብላችሁ ዞር ብላችሁ አያቶቻችሁን አባቶቻችሁን ጠይቁ። አገው ጎጃም ላይ ምንድነው ብላችሁ ጠይቁ፣ ይነግሯችኋል። አይደለም ዳንግላ እነ ቡሬ እና ቸፈር እነ ኮክራ እነዚህ ሁሉ እኮ እኔ እንኳን ህፃን ሆኜ አገውኛ ተናጋሪዎች ነበሩ እኮ። አይደለም ዳንግላ ማለት ነው። ስለዚህ ተጠንቀቁ። ይሄ አገው አማራ ነው አማራ ማገው ነው የሚል ጭፍን ጥላቻ ይዛችሁ
ጭፍን አመለካከት ይዛችሁ የአገውን ህዝብ አማራ ለማድረግ የአገውን ስም ለመደምሰስ የምትሯሯጡ ሰዎች ከእንግዲህ በኋላ የቁርጥ ቀን ልጆች አሉላት። የአገው ስም አይሞትም። 800 ዓመት እንኳን እንደዛ ስትጨፈልቁት አልሞተም። ለምን ታውቃላችሁ? ስር ነው፣ መሰረት ነው፣ የኖረ ማንነት ነው። እናንተ የኛ አዛዥም አይደላችሁም፣ የኛ አለቃም አይደላችሁም። አማራ ክልል ቢባል እንኳን ክልሉ የናንተ አይደለም። አማራ ክልል ስለተባለ ክልሉን የጋራ አድርጋ የግል አድርጋችሁ አስባችሁ ከሆነ እንዳትሳሳቱ። አማራ ክልል ማለት የ27 ዓመት እድሜ ያለው ነው። ሌላ ምንም ታሪክ የለውም። ኦኬ እንታሳሰቡ። የሆነ ወደ መጥፎ መንገድ እንዳንሄድ ወደ መጥፎ አይነት ትግል እንድንገባ አታስገድዱን፣ አትነካኩ። የአገው ህዝብን መነካካት ማለት የማይጠፋ እሳት መቆስቆስ ነው። ኦኬ የማይጠፋ እሳት መቆስቆስ ነው። የፈለጋችሁት ማህበር ምናምን መመስረት ትችላላችሁ። ይሄ ምንም ቢግ ዲል አይደለም። ደንግላ ላይ አይደለም። የፈለጋችሁት ላይ የአገው ገጠር ውስጥ ገብታችሁ ራሱ የአማራን የሚከተላችሁ ካገኛችሁ የአማራ ማህበር ማቋቋም ትችላላችሁ። ይሄ የኛ ችግር አይደለም። ኦኬ መብታችሁ ነው።